ተናገር ምንድነው እውነቱ እውነቱን ተናገር ተረጋጊ ተናገር አንተ ራስ ተናገር አይደለም ተረጋገር ይሄንን በደል የተረዳኝ ሰው የለም እሱ የሆነውን ነገር ነው ያያችሁት እሱ ላይ የደረሰውን በደል የሱ ላይ የደረሰው ድርጊት ብቻ አይታችሁ ያንቺ ችግር ምንድነው ብሎ ያወቀኝ የሰማኝ ያየኝ የተረዳኝ ሰው ማንም የለም እኔ ሙልድ አልችልም ማን ነኝ ከልጅቷ ጋር ያለውን ግንኙነት እያንዳንዱን ይናገራል እሱን አሁን እጠራዋለሁ ነገርኩ እኮ እህቴ ናት አልኩህ እኮ ይኸውልህ አሰግድ አንተም በፍጹም የምታምን ሰው አይደለም እውነቱን ለመናገር ፍቃደኛ አይደለም ስለዚህ ሰርኬን እናስገባታለን ሰርኬ እውነቱን ትናገራለች ከማን ነው የጸነሽው ጽንሱ የማን ነው ጽንሱ የማን ወንድሜ ልክ እንደ ታላቅ ወንድሜ ነው ምን ልበልህ ሁሉ ነገር የሚያማክረኝ ሁሉ ነገር ማማክረው ሰው ነው ወንድሜ ነው ተረጋጊ ምንድነው የሰለች ምንድነው ተናገር ምንድነው እውነቱን ተናገር አረ ቁስሉ እየደማ ነው ስለዚህ ማለት ነው ምንም እንዳያደርግ ምንም እንዳይራመድ አድርገ እቃውን ቆረጥኩት ምን ተረጋጊ ይኸውልሽ ተረጋጊ ይኸውልሽ ሌላ ስህተት እንዳፈጥር ሌላ ችግር ተረጋጊ ይኸውልሽ ተረጋጊ ከኔ አፍ ከሰማሽ ያልቀልኛል እባክሽ ከዚህ በላይ ምንድነው እኛ ነን እኮ ያለነው ሁለታችን ብቻ ነን ያለነው ስለዚህ ምን እንደተናገርክ ማንም ሌላ የሰማ አካል ስለሌለ እሷም አታውቅም ሁሉን ነገር በሚስጥር እናደርገዋለን ባለቤቴ ጨካኝ አይደለችም የዋህ ናት ምስኪን የዋህ ጭካኔ ያልኩኝ የምናውቃለን አንድ የተደበቀ ጉዳይ አለ ስለዚህ እሱን መናገር አለብህ ምንድን ነው ያደረገች ይኸውልህ ማታ ነበር ተረጋጊ ይኸውልሽ ተረጋጊ ቆይ ምንም ችግር የለም ይኸውልሽ ተረጋጊ ወይኔ ምን አይነት ችግር ውስጥ ነው ገባሁት ምንድነው ችግራችሁ ይኸውልሽ መጀመሪያ ተረጋግተሽ ቁጭ በይ መጀመሪያ ተረጋግተሽ ቁጭ በይ ተረጋግተሽ ቁጭ በይ እቤት ውስጥ እንዴት ልትመጡ ቻላችሁ ምንድነው ማለት የምትፈልጊያለሽ ይኸውልሽ ያለበል ቁጭ በይ ተረጋግተሽ ቁጭ በይ ሊልሽ ነገር ቁጭ በይ ይኸውልሽ ከተጋባችሁ ጀምሮ የምታደርሽበት የስነ ልቡና ጫና በተለያየ ጊዜ እያፈራረቅሽ በሰውነቱ ላይ የምታደርሽው ጉዳት አሁን ደግሞ ለዚህ አስከፊ ችግር የጋለጥሽበት እያንዳንዱ መረጃ አለ እያንዳንዱ አብጠርጥሬ እነግርሻለሁ ስለዚህ አንቺ ባለጌ ሲዳደግ ተረጋጊ ይኸውልሽ ተረጋጊ ይኸውልሽ ስልኬን አንሳልኝ ቆይ አላማዬ ምንድነው አንተ ከኔ ምንድነው የምትፈልገው ምንድነው የምታጨናንቀኝ ለምንድነው ሰላም የማሰጠኝ መኖር አቃተኝ እኮ ነው ይኸውልሽ ተረጋጊ አሁንም ቢሆን ተረጋጊ ባለፈው ቢለዋ ይዘሽ አስፈራርተሻል ከቤትሽ አስወጥተሻል አሁን ግን የምታያቸው እነዚህ ጠባቂዎች አሉ አይደለ ምንም አይነት ነገር ሪአክሽን ማሳየት የለብሽም ይሄ ሁሉ ጋርድ ይሄ ሁሉ ማለት ነው ቆይ እነዚህ ሁሉ ለሴት ነው ይዘህ የመጣው አይደብራችሁም እናንተ ራሳችሁ ተጓታችሁ ስትመጡ አይደብራችሁም ይኸውልሽ ስነ ስርዓትሽን ይዘሽ የምትጠየቂው መረጃ እንድትናገሪ ነው ጋርድ ለኔ ለሴት ነው ይዘህ የመጣው ኧረ አንተ ሰውዬ ፈጣሪን ፍራ አሁን የምትፈልገው ነገር መምጣት አይደለም አስፈላጊ ከሆነ ሌላ አሁንም ተጨማሪ የምታደርጉ ነገር ካለ የከበደ ነገር ነው የሚደርስብሽ ስለዚህ ተረጋጊና የምትጠይቂውን ጥያቄ እያንዳንዱን በትዕግስት መልሺ ስለዚህ ምንድን ነው ያደረግሽበት ባለቤትሽ ላይ ያስፈራራኝ ነው ያለው ነገር ማወቅ የምትፈልገው ያደረግሽው ምንድን ነው ባለቤትሽ ላይ ለዚህ ያበቃሽ ነገር ምንድን ነው ይሄን ወንጀል እንድትፈጽሚ ያደረገሽ ምንድን ነው ስማኝ ችግር የለውም እናገራለሁ አሁን ላይ በቃ ቀርጻችሁ ይዛችሁ ሄዳችኋል ምን ላይ እንደለቀቃችሁት አላቅም የቤቴን ምስጥር ትዳሬ ውስጥ ቤቴ ውስጥ አለው ገመረ እያንዳንዱ ነገሮች
ይዛችሁ ሄዳችኋል። ከዚህ በኋላ ተናገርኩ አልተናገርኩ ምንም ለኔ ጥቅም የለውም፣ ምንም ማለት ነው። ግን አንድ ነገር አለ። ያ ምንድን ነው? ሳታስበው ከሰው ጋር ትተዋወቃለህ። ድንገት ተገናኘን፣ የሆነ ድርጅት ውስጥ አንድ ላይ እየሰራን ነበረ። ተገናኘን፣ ተዋደደን፣ እንደ ማንኛውም ሰው ትዳር ውስጥ ገባን። ትዳር ውስጥ እየኖረን ዘመዴ ናት ብሎ እንግዲህ እሷ የቴ ናት ምናምን እያለ ይዟት መጣ። ግን ይህንን በደል የተረዳኝ ሰው የለም። እሱ የሆነውን ነገር ነው ያያችሁት። እሱ ላይ የደረሰውን በደል፣ የእሱ ላይ የደረሰው ድርጊት ብቻ አይታችሁ የአንቺ ችግር ምንድን ነው ብሎ ያወቀኝ፣ የሰማኝ፣ ያየኝ፣ የተረዳኝ ሰው ማንም የለም። እኔ ያደረግኩበት ምክንያት ይኖራል። አው ያደረግኩበት አግባቢ ላይሆን ይችላል። እሱን አውቃለሁ። ባሌ ነው። አንድ ሰው እኔ እንጃ አሁን ሰዓት ላይ ሰውን እንዴት አድርጎ ነው እንደዚህ ያደረገ ልባል ይችላል። አው ባሌ ላይ እንደዛ አይነት ነገር ማድረግ አግባቢ እንዳልሆነ አውቃለሁ። ግን ፈልጌና ወድጄ አይደለም ያንን ያደረኩት። ምንድነው? ለምንድነው ይሄን እንድታደርግ ያገፋፋሽ? አንደኛ እኔ መውለድ አልችልም። ማን ነኝ? ተረዳኸኝ አይደለ? ማን ነኝ? ሁለተኛ ያ ራሱ እኔ ላይ ተጽዕኖ ይፈጥርብኛል። እንውለድ ይለኛል። ብዙ ጊዜ ብዙ ጥያቄ ጠይቀኛል። ግን ሐኪም ቤት ሄደን ብዙ ነገር አደረገን። እንግዲህ እየጠበቀን ነው። ትቻለሽ ጠብቅ እየተባለን እየጠበቀን ነው። ግን አልቻለንም እስካሁን። በዛ ኬዝ ከሱ ጋር እንጨቃጨቃለን። መውለድ እንደማልችል እሷም እቺ የተባለችው እየሰማች ቤት ውስጥ ሁሉ እንጣላለን። ይሄ ድክመቴን እሷ ትሰማለች። በዛ መካከል እኔ 100% እርግጠኛ ሆኜ ነው ማወራክ፣ ዘመድም አትመስለኝም ለሱ። በቃ የደካማ ጎኔን እንደተጠቀመችኝ ነው የሚቆጥረው። ያ ስሜት ውስጥ ሆንና ከኔ በላይ የሚገርም ነገር ከሷ ጋር ይቀራረባሉ። በጣም ነው የሚቀራረቡት። ለእኔ በስርዓቱ እንኳን አያወራኝም። ምንም ምላሽ አይሰጠኝም። በቃ እንዴ አንድ ሰው እኮ መውለድ ስላልቻለ እኮ በሽተኛ ነው ማለት አይችልም። ነገ ህይወት እኮ መኖር እኮ ይችላለሁ። ሰማኝ አይደለ? እኔም እኮ ሰው ነኝ። እኔም እኮ እፈልጋለሁ መውለድ። ግን ለራሴ ከፈጣሪ ጋር ነው ሁሌ እንትን እያልኩ አለሁትና ያ የራሴ ያለው ችግሬ ላይ ሌላ ችግር እየጨመረብኝ ከሱ ጋር ስንጨቃጨቅ ቤት ትሰማለች። ከሷ ጋር እንዴት እንደሚሆኑ በቃ ሊነግርህ አልችልም። እንዴ ወንድምናይት እንደዛ አይነት እኔ እንጃ አይቼም አላቅም። እኔም እኮ ወንድምናይቶች አሉኝ እኮ። ምንድን ነው? ምን አይነት የተለየ ነገር አየሽባቸው? የተለየ እኔ መጀመሪያ ቤት ጥዬ ነው የሚሄዳቸው። አንዳንድም እንግዲህ ድርጅት ውስጥ ነው የሚሰራ ብያለሁ። አዳርም ይሰራለሁ። እዚህ አንድ ላይ ነው የሚኖሩት። ለምን ዘመድ ነው ስለተባለች አምኜ ማለት ነው። ግን አሁን ላይ ያ እምነት ከላይ ላይ ተነስቷል። እንግዲህ ምን ልበል፣ እሱ ላይ ያደረስኩበትም ጉዳት አሁን ከዚህ በላይ መደበቅም ስለማልችል ያ ጥርጣሬ ስላለኝ ነው በቃ እዛው አርፎ እንዲቀመጥ አድርጌ ቁጭ አደረግኩት። ስለዚህ ወድጄ አይደለም። እሱ ምንድን ነው ጥርጣሬው? ጥርጣሬውማ እሱን ልጅቷና እሱ 100% እኔ ግንኙነት ይኖራቸዋል ብዬ ነው የማስበው። በቃ 100% ማለት ነው። እርግጠኛ ነው ማወራክ። ለምን እስከዛሬ ምንም አይነት ነገር አለበት። ስትመጣ ምንም የለም። ነፃ ነው መጣችው። ክትትል ሁሉ ታደርጋለች። ሐኪም ቤት ሕክምና ምናምን ሳያማትም ሙሉ ምርመራ አብሮ ሄደን ነው የምናስደርገው። አሁን ግን ይኸው ሆዷ ከፍ ብሎ አየሁት። ምን? አዎ ሆዷ አሁን 3 ወር ምናምን አልፎ ነፍሰ ጡር ነች እያልሽኝ ነው? አዎ ናት። ያውም ደግሞ በገዛ ባሌ ነው ብዬ ነው ማምነው። በቃ ይሄ ነው። በዛ ኬዝ ነው ተናድጄ ያንን አደረግኩት። የገዛ ባሌ ላይ እባክህ ተረዳኝ፣ እባክህ ወደ ህግ ቦታም አትውሰደኝ። ኢት ካለች ተረጋጊ። በሳ ጉዳይ ላይ ሌላ ማጣሪያ እናደርጋለን፣ ሌላ ክትትል እናደርጋለን። ግን አሁን ምን ዋጋ አለ ነገር ያን ወንጀል የፈጸምሽበት ምክንያቱ ይሄ ሊሆን ይችላል። ምናልባት እንዴት ነው ያደረግሽበት? በምን ሰዓት ነው ይሄን ወንጀል በባለቤትሽ ላይ ልትፈጽም ይችላል? የለችም እሷ ፕሮግራም አለኝ ብላ ሄዳ በቃ የተኛበት ሲያስበው ነው ያንን አደረግኩት። አላሰበም። በእንቅልፍ ላይ ያለ ነው ይሄን የፈጸምሽ? ላይ ያለ ማታ ሌሊት 9 ሰዓት አካባቢ የሆነ ስሜት ውስጥ ገባው። በቃ ይሁን በቃ እኔ እዛ መኝታ ክፍል ነው የሚተኛው፣ እሱ እዚህ ነው የሚያድረው ሶፋ ላይ። አስብ እንግዲህ የሆነ ሰዓት ላይ ተናድጄ ያደረግኩትን አላቅም። እሱ አቅም በቃ ምን አይነት ማቴሪያል ነው የተጠቀምሽው?
በእናትህ አሁን ባታወራኝ ነው የሚሻለው። ማቴሪያል ምንም አይነት ነገር እንዳትጠይቅ። በቃ የሆነውን አይተሃል አይደለ? አይተሃል፣ ከፍተው ያስፈልገኛል፣ እያንዳንዱ መረጃ ግብአት ስለሚሆነኝ በምን አይነት ማቴሪያል ነው ይህን ጉዳት ልታደርሽ የቻልሽው? ምንም ማቴሪያል በቃ ብላ ነበር እጄ ላይ፣ በብላ ነው አንዴ ነው እንትን አልኩት፣ አለቀ። ይኸውልሽ እሱን እጠራዋለሁ፣ ባለቤትሽን እጠራዋለሁ። ከልጅቷ ጋር ያለውን ግንኙነት እያንዳንዱን ይናገራል። እሱን አሁን እጠራዋለሁ፣ አንቺ ባለሽበት። ስማ አሁንም ያምነኛል ብለህ ነው የምታስበው? ጥራው፣ መፍትሄ ነው። እጠራዋለሁ። ትችላለህ። እሺ አሰግድ፣ ከሰርኬ ጋር ያለ ግንኙነት ምንድን ነው? ነገርኩህ እኮ እህቴ ናት አልኩህ እኮ። እህትህ እንዳልሆነች በተለያዩ መንገዶች ለማጣራት ሞክሬያለሁ። ስለዚህ ከእሷ ጋር ያለን ግንኙነት በምን ምክንያት እዚህ ቤት እንደመጣች፣ እንዴት እንደመጣች ያለውን እውነታውን ከአንተ አንደበት መስማት ስላለብኝ ነው። ትክክለኛውን ነገር ንገረኝ፣ ከእሷ ጋር ያለን ግንኙነት። ይኸውልህ እህቴ ናት ስልህ የአክስቴ ልጅ ናት። ከልጅነታችን ጀምሮ አብረን ያደግ ነው። የአክስት ልጅ ከሆነች እንዴት ከአንተ ልትጸንስ ትችላለች? ማን ነው እንደዚህ ያለ? እውነቱን ተናገር በእናትህ። ካሁን እውነቱን ብትናገር ይሻላል። አሰግድ፣ እውነቱን ተናገር። ከኔ አይደለም ምንም አይነት ማስመሰል መዋሽ። እንደዚህ ቁርጠኝ። እንዴት ነው ከእሷ ጋር እንደዚህ ነው? ይኸውልህ አሁን ተናገር። ምክንያቱም በመጀመሪያው ላይ እውነቱን እንናገር ስትላት ነበር እና ያንን እውነታውን መናገር አለብህ። ስለዚህ የተያዘ ፋይል ስላለ ባለፈው የተናገርከው ነገር ስላለ፣ ስለዚህ ከእሷ ጋር ያለን ግንኙነት ምንድን ነው? የአክስት ልጅ አይደለችም። አንድ የአክስት ልጅ ማለት እህት ማለት ነው። ከእህት ደግሞ ማንም ወንድም ግንኙነት ሊያደርግ አይችልም፣ ልትጸንስም ስለማችል። ስለዚህ ከእሷ ጋር ያለኝ ሪሌሽን ግልጽ አድርገን ንገረን። ነገርኩህ፣ የአክስቴ ልጅ ናች አልኩህ። ከዚህ በላይ ምንም ልነግርህ አልችልም። የአክስት ልጅ እንደሆነች እያወቅ እንዴት ግንኙነት ታደርጋለህ ከእሷ ጋር? ግንኙነቱ ታውረኝ ስለምን እንደምታውሩ አላውቅም። ከአንተ ነው የጸነሰችው አይደለ? እሷ ሰርኬ ከአንተ ነው የጸነሰችው። ነገረች እኮ። መቼም አይናገርህም፣ መቼም አይነግርህም። ይሄ በሌላ መንገድ ከሄድክ ነው እንጂ መቼም አይነግርህም። ሰማኝ አይደለ? መቼም አይነግርህም። ትናንትና ፍቅረኛ ያለኝ እያለች እያወራችሁ ሁሉ ነገር እየነገረች አይደለም። ይኸውልህ እውነታውን መጨረሻ ላይ እውነታውን እንናገር ሰርኬ፣ በቃ ሰልችቶኛል፣ ደክሞኛል፣ እውነታውን እንናገር ስትል ነበር። ስለዚህ ያን እውነታ ተናገር፣ ነገር አትመላልስ፣ ወደኋላ ወደፊት አታድርግ። እውነታውን ተናገር። ያለው የተፈጠረውን ችግር በጊዜ እንፍታው። ስለዚህ ሰርኬ ከማን ነው የጸነሰችው? ምንድን ነው ያለ ከእሷ ያለ ግንኙነት ምንድን ነው? የጸነሰችው ከጓደኛዋ ነው፣ በቃ ከፍቅረኛዋ ነው። እሱም ራሷ ነገረች። እኔ የእሷ ወንድም ነኝ፣ የአክስቴ ልጅ ናት። እንደ እህትና እንደ ወንድም ነው የምንተያየው፣ አብረን ያደግ ነው። ከዚህ በላይ ብትዋሽ በሕክምና ሂደት ልጁ የማን እንደሆነ ስለሚታወቅ ይልቁኑ ያ ሁሉ መንገድ ከምንሄድ አሁን መናገር አለብህ። እውነታው መቼም ቢዘገይም እውነት መውጣቱ አይቀርም። አሰግድ፣ አንተም በፍጹም የምታምን ሰው አይደለም። እውነቱን ለመናገር ፍቃደኛ አይደለም። ስለዚህ ሰርኬን እናስገባታለን። ሰርኬ እውነቱን ትናገራለች። አዎ ይሻላል። እሷን ባትናገር ሌላ እርምጃ መውሰድ፣ በሌላ መንገድ መሄድ ነው። በቃ ማድረግ ካለብህ እሷን አስገብተህ እራሷ እንድትናገር ማድረግ። እሷ እምቢ ካለች ደግሞ በሌላ መንገድ መሄድ ነው እንጂ ይሄ ገገማ ነው። እንዴት ነው ከእሷ ጋር ተኛው ብሎ የሚያወራ? ስለዚህ ከእሷ ጋር አገናኛለሁ፣ ያለው እውነታ ከእሷ ጋር ትነጋገራላችሁ። አንተ ዛሬ ብትደብቅም እውነቱ መውጣቱ ስለማይቀር እሷን ያስገባታለሁ፣ እሷ ትናገራለች። ያ እንዲወጣ ማን እንዳረገዘች እዚህ ቤቴ ላይ ሆና ይሄ ዝም ማለት አልችልም። አንተም ይህንን ነገር እውነቷን ሳታወጣ የትም እንድትሄድ አልፈልግም። ይህንን ገወነ እንዳወጣ ይህንን እውነት ማውጣት አለብን። ጨርሻለን። ተመልካቾቻችን እንግዲህ ሰርኬ ረጅም ሰዓት አስጠብቃን አሁን መታለች። ከ2 ሰዓት በኋላ ተገኝታለች። እንዴት አስገባች ግን? መቼስ በዚህ ሴትዮ ተላላክ አሁን መነታረኩን መጨቃጨቁ ይቅሙምና አሁን በተረጋጋ መንፈስ እና ተረጋጉና ማንም ሳይጠየቅ እንደ ማንም ሰው እንዳያወራ በተረጋጋ መንፈስ እናወራለን። ስጠይቃችሁ ብቻ ነው ምላሽ መሰጡኝ። ማንም በማንም ሀሳብ ላይ እንዳይናገር። ምንድነው? ለምን ተጠራኸኝ? ሰርኬ እስቲ አንዳንድ ነገር ንገርኝ፣ ለተመልካቾችም ለእኛም ቢሆን ከአሰግድ ጋር ያላችሁ ግንኙነት ምን እንደሆነ፣ ማለት ነው ግንኙነታችሁ ምን አይነት ግንኙነት እንዳላችሁ ከመጀመሪያ ጀምሮ ምን ሆነሽ ለሱ የሚለውን ነገር ግንኙነታችሁ እኮ ነው። እሷም አይደለ እንዴ? እሷን አልጠይቃትም እንዴ?
ለምን እሷ አትነግርህም? መቼስ እኮ ለተመልካቾቼም ለእኔም ከአንቺ አንደበት መስማት ስለፈለግን ነው። እንግዲህ እሷ ለምን አትነግርህም? እኮ እሷ ከምታውቀው ነገር የተለየ ነው። ጥያቄው የአንቺ ስለሆነ ሰርኬ፣ ጥያቄው የአንቺ ስለሆነ ለእኔም ለተመልካቾቼም ስለ ግንኙነታችሁ ምን አይነት ግንኙነት እንዳላችሁ በመካከላችሁ ያለው ነገር እኮ የለንም። ከአሰግድ ጋር ያላችሁ ምን አይነት ሪሌሽን እንዳላችሁ ንገሪኝ። ይኸውልህ እኔና አሰግድ ማለት ልክ እንደ ታላቅ ወንድሜ ነው። ምን ልበልህ፣ ሁሉን ነገር የሚያማክረኝ፣ ሁሉን ነገር የማማክረው ሰው ነው። ወንድሜ ነው። ምን ልበልህ፣ ከስጋም የበለጠ ወንድሜ ነው። ምንድን ሆንሽ ዛሬ? ደግሞ ምን ነክቶሽ ነው ደግሞ ዛሬ ጠበቅሽ? ኦኬ ከስጋሽ የበለጠ ወንድም ብለሻልና ከስጋ የበለጠ ምን አይነት ከምን ያህል ጊዜ ጀምሮ በዚህ ግንኙነት ውስጥ ቆይታችኋል? ታውቀው እኮ ነው በጣም ረጅም ጊዜያችን ነው። ምን ልበልክ፣ ለምሳሌ ምን ያህል? በጣም ረጅም ጊዜ። ምንድን ነው ዛሬ እንደ አዲስ ነገር የምትጠይቂ? የምታውቂው ነው ምንድን ነው ዛሬ ማወቅ የምትፈልጊው? እስከ ዛሬ ነገር የምታውቂው ነገር እኮ ነው። ያስጠጋውሽ እንጂ ወንድምሽ ይሁን ምን ይሁን የማውቀው ነገር የለም። ምን ማለት ነው? እንደ ይሄን ነገር ሳታውቂ መቼሽ ቤትሽ አላስገባሽኝም። እያወቅሽ ነው። ግሮሽ አንገት ደፍተሽ መጣሽ። እኔ እሱን ስለማከብረው እሺ፣ እሱን እሷ ብዙ ነገር ታወራለች። በጣም ቅናተኛ ሴት። ተረጋጉና ይኸውልሽ አንቺ መናገር የምትፈልጊው ነገር ካለ አንቺን ስጠይቅሽ ትናገሪያለሽ። አንተ ማወቅ የምፈልገው ስለኛ ስለሱን አይደለ። በቃ አሰግድ ማለት ለእኔ በቃ ልክ እንደ ወንድሜ ነው። በቃ ከወንድምም በላይ የበለጠ በቃ ቅርብ የምለው ሰው ነው። አንደልኝ የምለው ሰው ነው። በቸገረኝ ሰዓት እሱ ጋር ነው መጣው ሁሉ ነገሩ። በቃ ምን ልበልክ፣ ከወንድም በላይ ነው። በቃ አባቴም በለው በቃ ሁሉ ነገር ነው ለኔ። እንደዚህ ሆኖ ማየት በጣም ነው የሚያሳዝነኝ። በጣም ቆይ እኔ ጠይቃታለሁ። ተረጋጊና ምንም ጊዜ መግደል አያስፈልግም እኮ በቃ አጭራጭር ነገር ጠይቃትም። በቃ የነገርኩህ ነገር ነው። ተረጋጊና ምንሽ ነው? ይሄንን ብቻ መልሽልን። ወንድሜ ይኸውልሽ ወንድምነቴ ስጋ እኮ አይደለም። ወንድምነቴ ስጋ አይደለም። ተረጋጊና መጠየቅ የሚገባኝን ጥያቄ ልጠይቃት። ተረጋጊ። ቆየን እንዳንቺ እሺ ሰርኬ ነፍሰ ጡር እንደሆንሽ እናውቃለን። ማለት ምንድን ነው የምትለው? ምንድን ነው እያወራለሁ? ለምን ተደናገጥሽ ሰርኬ? ምን ማለት ነው ነፍሰ ጡር ማለት? ማዘንሽ ውስጥ ማለት አለ ወድሽ ጽንስ አለ። አንቺ ስለሱ ምን ታውቂና? ምን ትላለህ አሰግድ? ስለ ሰርኬ ጽንስ ምን ትላለህ? እሱ ምንድን ነው የምታወራው ነገር? ምንድን ነው የማወራው? እሷ ናት በቃ አረገዘች። ለምን እኔን ጠየቅኝ? ምክንያቱም በጣም የቀረበ ግንኙነት እንዳላችሁ ስላወቅኩኝ ጽንሱ ደግሞ እንግዲህ ከማን እንደሆነ ስላልታወቀ ስለዚህ የአክስቴ ልጅ ናት አልኩህ እንዴ? እህቴ እኮ ናት። እሷ ግን የአክስት ልጅ ሳይሆን ያለችኝ ልክ እንደ ወንድም በጣም ቀረቤታ ያለን ጓደኛ እንደሆነች የነገረች። ስለዚህ ሰርኬ ደግሞ ነፍሰ ጡር ነች። ከማን እንደሆነ የምታውቀው መረጃው እንድትናገር። ይህም ነፍሰ ጡር እንደሆነ ምስል ስለምን እንደምታወራ አላውቅም። ይኸው ልክ ናት። እኔም እህቴ ነች። የአክስቴ ልጅ ናት። እዚህ ጋር ባለቤቷ እያለ እሱ ለምንድን ነው የምታፋጣው? ምንድን ነው? ከማን ነው ይህን ጽንስ የጸነሽው? ነፍሰ ጡር አይደለሁም። ከማን ነው ይህን ጽንስ የጸነሽው? ነፍሰ ጡር አይደለሁም እያልኳችሁ ነው። እሱንማ አመንሽ እኮ መጀመሪያ ላይ። ምን ሆናችኋል? እንዴት አወክ ብለሽ እኮ አመንሽ። ጥያቄን ተቀበልሽ እኮ መሆንሽን አረጋግጠሻል። ስለዚህ ከማን ነው ይህን ጽንስ የጸነሽው? ለማን ያረገሽለት? ምን አገባችሁ? ቆይ ለምን ስለ እኔ ህይወት ስለሚያስፈልገን ለጀመርነው የወንጀል ማጣራት ሂደት እንደ ግብአት ስለሚያገለግለን እያንዳንዱን የሚነካካውን መረጃ ሁሉ ሲጀመር ማለት ነው። ሰው ቤት ሆነሽ ማርገዝ ማለት ራሱ ምን ማለት ነው? ሲጀመር ይሄ ነገር እኮ ስለዚህ ከዚህ ነገር ጋር ምንም የሚያገናኘው ነገር የለም። ይሄ የኔ ህይወት ነው። የምን ጥርጣሬ በጣም ስለያዘኝና ስለመከረኝ ነው። የምን ጥርጣሬ ነው የምትይው? ተረጋጉና ከማን ነው የጸነሽው? ጽንሱ የማን ነው? ጽንሱ የማን? ምክንያቱም ብትዋሺ በሕክምና ሂደት ዲኤንኤ ቼክ ተደርጎ መታወቅ ስለሚችል የማን ልጅ እንደሆነ መታወቅ ስለሚችል
መዋሸት ምንም አስፈላጊ አይደለም። ስለዚህ ጽንሱ በውስጥሽ ያለው ጽንስ የማን ነው? ያረገሽለት ለማን ነው? ፍቅረኛ አለኝ። ፍቅረኛሽ የት ነው የሚኖረው? ስለሱ ምን ያደርግልሃል? ነገር እኮ ቆይ የማን ነው እንድላችሁ ነው የምጠብቁት? የማን ነው ነገርኳችሁ። በቃ ይኸውልሽ ጓደኛ አለሽ። የት ነው የሚኖረው? ማን ነው ስሙ? የት ነው የሚኖረው? ማን ነው ስሙ? ያስፈልገናል። አንተ ላይ ስለተፈጠረ ወንጀል እያንዳንዱ መታወቅ ያለበት ነገር ስላለ እሱ ማወቅ አለብን። ለዚህ ከሆነ ከጠራኝ ማወቅ የፈለግህ ይሄን አይደለ? በቃ ነፍሰ ጡር ነኝ። ከሌላ ሰው ነው ያረገዝኩት። ሌላ ሰው ማን ነው? ስሙ ማን ነው? የት ነው የሚኖረው? እሱ ምን ያደርግልሃል እኮ? ለምን አትነግራችሁ? ምን ያገናኛል? ይኸውልሽ እሷን ምን ያጠራጥራችኋል? ሰማኛ ሁለታችሁ ግንኙነት ይኖራችኋል ብዬ ነው ማስበው። ታውቃለሽ? ተረጋጊና ባለጌ ሆነች። ተረጋጊ። ስማኝ ተረጋጊ። ቆይ እንዳትደግሙ። ይኸውልሽ የኔ እህት አሁን ተረጋጊ። በእንደዚህ አይነት መንገድ አይወጣም፣ መረጃ አይገኝም። ተረጋጊ። በእንደዚህ አይነት መንገድ ወንጀል ማወቅ አይቻልም። ራሱ ገብተህ የምትበጠበጥበት ምክንያቱ አንዱ ይሄ ነው። ተረጋጊ። ማወቅ የምትፈልጊብን እያንዳንዱ መረጃ ተረጋግተን እናወጣዋለን። በቃ ሲጀመር ልጁ የእሱ ነው። እቺ ልጅ አሁን ከዚህ ቤት አስወጣልኝ። ተረጋጊና ማወቅ የምትፈልጊውን ነገር ተረጋግተን እናወጣዋለን። ተረጋጊ። ከራሷ ከአንደበቷ እንስማው። አትናገርም። ችግር የለውም። ማውጣት ያለባትን መረጃ እንዳለ ትናገረዋለች። ቁጭ በይ። ይሄው ልሷ መውለድ ስለማችል ይሄ ነገር በጣም ነው ጭንቅላቷ የሚጎዳው። በቃ ደግመሽ እንደዛ ነው ማሃን ስለሆንሽ ነው አይደለ? ነይ አንቺም ቁጭ በይ። አንቺም ቁጭ በይ። ተረጋጉ። ማሞንሽ ይጎዳሻል። አቃለ እንገበግብሻል። ሲጀመር ያልነገርኩሽም ይሄን ነገር እርጉዝ መሆኔን ብነግርሽ ሌላ ነገር ይመጣብኝ ነው። እሺ በእኔ ላይ ቅናት እንዳለሽ አቃለ። ተረጋጊ። ቆይ እርጉዝ መሆኔን ብታውቂ ሌላ ነገር እንዳታደርጊ ነው። ነይ ቁጭ በይ። ሰርኬ ቁጭ በይ። እኔ አልቀመጥም እዚህ ቤት። ሰርኬ ቁጭ በይ። እዚህ ቤት ውስጥ አልቀመጥም ከዚህ ሴትዮ። ተረጋጊ። ይኸውልሽ እንደዚህ መሆንሽ ሌላ ችግር ባንቺ ላይ ያመጣል። ምን ታረጊ? እንደዚህ መሆንሽ ሌላ ችግር ባንቺ ላይ ያመጣል። ሰርኪ አንቺ ለምን አትቀመጭም? ለምን አትቀመጭም? አንቺ እኔ ሞልስ ስለማልችል ነው ከኔ ባላረገሽ። ካንቺ ባል አላረግስኩም። ተረጋጊ። ስራሽን አይቶ ነው እንደዚህ አድርገሽ ያስቀረሽ። እንደዚህ አድርገሽ ያስቀረሽ ጭካኔሽን አይቶ ነው። ተረጋጊ። ይኸውልሽ እንደዚህ አይነት ንግግር እንዳትናገር፣ ስነ ልቦና የሚጎዳ ንግግር እንዳትናገር። እውነቱ ነው። በቃ ይኸውልሽ አሁን ቁጭ በይ። እኔ አልቀመጥም። አንገትሽን እያወጣ አንቺም ቁጭ በይ። ቆይ ተረጋጊ። ቆይ ልምድሽ ነው። በቃ ነይ ሰርኬ ቁጭ በይ። ለዚህ ነበር የጠራኸኝ አይደለ? በቃ ነገርኩ ነው። በቃ ይሄ ነው። በቃ አሁን አልጨረስንም። ሰርኬ አልጨረስንም። ተረጋጊ። ይኸውልሽ የከረረ ጥርጣሬ አንቺ ላይ እንዲያሳድር እያደረግሽ ነው። ተረጋጊና የምንጠይቅሽን ጥያቄ ተረጋግተሽ መልሺ። ተረጋጊ። ቁጭ በይ። አንተ ነው አይደለ? ተናገር። አንተ ራስህ ተረጋጊ። በቃ አንተ ሰውዬ እንድትናገር እፈልጋለሁ። ምንድነው የምትይው? ከዚህ በላይ ምን ይንገርሽ? ከዚህ በላይ ሰርኬ ዝም በይ። እሱማ ልምድሽ ነው። እስቲ ለምን አትረጋጊም? ሰርኬ በቃ ተረጋጊ። ባለቤቷን እየጠየቀችው በቃ ተረጋጊ። አሁን አንድ ነገር ልንገር። በጥፍ እንዳልልሽ ዝም በይ። አንድ ነገር ልንገር። አሁን እውነቷን ትናገራለህ አትናገርም? አልናገርም ካልክ
የተረፈውን አቆራርጬ ነው ማስቀምጥልህ። ሰማሃ? አመጣልሃለሁ የቅድሙን ብላ አሁን እንድትናገር በቃ ተናገር። በቃ ሰርኪ ሰልችቶኛል። በቃ አሁን ተናገር። እውነታው ይሄንን ነው። ንገር። ድብብቆሹ ሰልችቶኛል። አዎ በቃ ንገር። እውነቱን ንገር። ተረጋጊ። ቆይ ተረጋጊ። ምንድን ነው ተናገር። ምንድን ነው የሰለች? ምንድን ነው ተናገር። ምንድን ነው እውነቱ? እውነቱን ተናገር። ኧረ ቆይ ኧረ ቁስሉ እየደማ ነው። ቁስሉ እየደማ ነው። ኧረ ቆይ ተረጋጊ። አንቺ በጣም እየደማበት ነው። ኧረ ቆይ ቀስ በይ። ቀስ አድርጊው። በጣም እየደማ ነው። ወደ ሐኪም ቤት እንውሰደው። ተረጋጉ። ቀስ በል፣ ረጋ በል።